እና ቀሲስ ዲበኩሉ እሳቸው የተናገሩትን ቪዲዮ እንስማ። እንግዲህ በሙሉ ስማቸው ሲጠሩ መላከ ገነት ቀሲስ ዲበኩሉ ይባላሉ። እሳቸው አንድ ቪዲዮ የተናገሩትን ቪዲዮ ሰማሁ። አንድ ቦታ ላይ ይበል የሚያስበል ነው፣ ሌላ ቦታ ላይ ደግሞ አይ እንደዚህ የሚል ትምህርት የለም ብለዋል። ስለዚህ ቪዲዮአቸውን እንስማው። ጥያቄ ካለኝ እንደዚህ ይጠይቃል። ኦኬ አንድ ሰው የሆነ ገር ላምሶ ምናምን ይለኝ ጥያቄ ካለኝ እንደዚህ ይጠይቃል። ኦኬ አንድ ሰው የሆነ ገር ላምሶ ምናምን ይለኝ ማልቀበለው እኮ ነው አልቀበልም። ምክንያቱም ገር የመዳኛም የመጠበቂያም እዚህ ጋር ይበል የሚያሰኝ ነው። አልቀበልም ነው ያሉት ቀሲስ። በእውነት ነብዬ ምሎት እንዳይቀበሉ ቀሲስ። ሌሎችም ካህናት እዚህ 1100 ሰው አላችሁ። እነዚህ መጽሐፍቶች መርዛም መጽሐፍቶች ናቸው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ያሳፈሩ፣ በአደባባይ ያዋረዱ፣ ያሸማቀቁ፣ አንገት ያስደፉ በጣም ብዙ ነውር፣ በጣም ብዙ ቆሻሻ ነገር ተጽፎባቸው የተገኙ መጽሐፍቶች ናቸው እና እንዳይቀበሉ እዚህ ጋር ይበል የሚያሰኝ ነው። ጥያቄ ካለኝ እንደዚህ ይጠይቃል። ኦኬ አንድ ሰው የሆነ ገር ላምሶ ምናምን ይለኝ ማልቀበለው እኮ ነው አልቀበልም። ምክንያቱም ገር የመዳኛም የመጠበቂያም የመግቢያም እንትን አይደለም። ታምራት ምናምን ሰው ታምር ነው። ከተቀበልክ ትቀበለዋለህ። ታምር ነው በቃ። ኦኬ ይህንን ታምር ካልተቀበልክ ገነት አትገባም የሚል ትምህርት ግን የለም። እዚህ ጋር እረኛው ኤርሚያስ ይቃወመውታል ቀሲስ። ለምን ስላነበብኩ መጽሐፍቶቻችሁ እዚህ ጋር የተናገሯትን ይስሙ መልሰው ነው። ከተቀበልክ ትቀበለዋለህ። ታምር ነው በቃ። ኦኬ ይህንን ታምር ካልተቀበልክ ገነት አትገባም የሚል ትምህርት ግን የለም። አለ ቀሲስዬ አለ። ይህንን ታምር ካልተቀበልክ ገነት አትገባም። እንደውም ገድላትና ድርሳናቱን ሰው ካልተቀበለ ዕጣ ክፍሉ የት እንደሚሆን ይናገራል መጽሐፉ። ለምሳሌ ገድላት ድርሳናት እዚህ ጋር ገድለ ክርስቶስ ሰምራል እንደ ምሳሌ እንደ ዋቢነት ማለት ነው። የሚያወራ ሰው ካለ ያው አመጣለሁ ተራ በተራ እያስቆጠርኩ ጥርስ ከምላሳቸው እያወጣን መጽሐፍቶቹ እናያለን። ቀሲሳው ምን አሉ? ገድላትና ድርሳናትን መቀበል ላልቀበለው ይችላል አሉ። ሰሙት እንደገና ጥያቄ ካለኝ እንደዚህ ይጠይቃል። ኦኬ አንድ ሰው የሆነ ገር ላምሶ ምናምን ይለኝ ማልቀበለው እኮ ነው አልቀበልም። አሁን ይሄ እንደዚህ ጥሩ ነው፣ ይበል የሚያሰኝ ነው ይሄ። ኦኬ ወደዚህ ደረጃ ላይ ደርሰዋል ማለት ነው። ይበል የሚያሰኝ ነው ይሄ። እውነት ነው። ቀሲስ ዲበኩሉ በሙሉ ስሞት መላከ ገነት ቀሲስ ዲበኩሉ በጣም 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 እችን ጥንታዊት የሆነች ቤተክርስቲያን ኦርቶዶክስን አንገት ያስደፋ እናንተን ሁሉ ጭምር በእነዚህ መጽሐፍቶች አንወያይም ብላችሁ እስክትሉ ድረስ እንድታፍሩ እንድትሸማቀቁ ያደረጉ በጣም ብዙ ገድላት፣ በጣም ብዙ ድርሳናት፣ በጣም ብዙ ተአምራት አሉ። እርሶ እንዳሉት ጥበብ ቢሆንልዎት ኖሮ ወይ እናንተ ጥበብ ቢሆንላችሁ ኖሮ እንደ ቤተክርስቲያን ኤርሚያስ ከኛ በላይ መጽሐፍቶቹን አንብበዋል እና በእውነት ሽልማት ሊገባው ነበር። ሽልማቱ ይቅርብኝ። እንደናንተ አይነቶቹ ሰምተው ነገሩ አይ ብለው ባሉ ነበር። ግን ልትደፍኑት ማትችሉትን ለመድፈን ተሯሯጣችሁ፣ ልትሸፍኑ ማትችሉትን ልትሸፍኑ ተሯሯጣችሁ። ሶሻል ሚዲያ ላይ ባለው ማለት ነው። ግን ከላይ ያሉ አባቶች ያዩናል፣ እኔንም እርሶንም። ብፁዓነ ሊቃነ ጳጳሳት ይሰሙናል። ጠቅላይ ቤተ ክህነቱ ሰዎች አሉ፣ ይሰማሉ። በደንብ ነው የሚሰሙት ወንድሞች እና እህቶች። ስለሰሙም ነው መጽሐፍቶቻችን ጥራት ይጎላቸዋል ያሉት ብፁዕነታቸው ፓትርያርኩ ብፁዕ አቡነ ማትያስ አንብበውት አይደለም፣ እኛ አንብበንላቸው ነው። እኛ አንብበንላቸው በተሐድሶ ውስጥ የተጉ ወንድሞችና እህቶች አንብበው፣ ወንጌላውያኑ አንብበው የብዙ ዓመት ጥረት ነው። በመጽሐፍ እጃቸው እስኪዝል ድረስ የጻፉ ወንድሞች እህቶች አሉ። በመጽሐፍ ለምሳሌ እንደ ዋቢነት በጣራ እነ ወንድሜ ቴዎድሮስ ደመላሽ እነ መርጌታ ክብር ለኢየሱስ ጽፈዋል። ከ14 መጽሐፍት በላይ ማለት ነው። አየ የነዚህ ሰዎች ሁሉ እጃቸው እስኪበልዝ ድረስ ለእግዚአብሔር መንግስት ሐሰትን እየናዱ እውነትን እያጸደቁ ሰብከዋል፣ አስተምረዋል። በዚህ በሶሻል ሚዲያ ላይ 10 ዓመት ሙሉ ጮኬበታለሁ በዚህ ጉዳይ ላይ እና ምን አመጣችሁ ፍሬ ብላችሁ ብትሉ ፓትርያርኩ ራሱ የሊቃውንት ጉባኤ ተሰብስቦ
መጽሐፍቶቻችን ጥራት ይጎላቸዋል ብለው እንዲሉ አስደርጓቸዋል እግዚአብሔር በእኛ በኩል በወንድሞቼ በሚጽፉም በሚያሰለጥኑ በሚናገሩም በኩል ማለት ነው። ኦኬ ስለዚህ ይበል የሚያሰኝ ነው። መጀመሪያ የለቀሲስ በኩል የተናገሩት ጥያቄ ካለኝ እንደ ልጅ እጠይቃለሁ። ኦኬ አንድ ሰው የሆነ ገር ላምጥቶ ምናምን ብለኝ የማልቀበሉ ከሆነ ምንም አልቀበልም። ምክንያቱም ገር የመዳኛም የመጸደቂያም የመግቢያም እንትን አይደለም። ታምራት ምናምን ሰው ገድል የመጽደቂያም እንትን የማለቻም ያሉት የመኮነኛም መጽሐፍ አይደለም ነው ያሉት። እንደዛ ነው ብሎ የሚለው መጽሐፉ አይደለም። ገድል የመጽደቂያም የመኮነኛም መጽሐፍ ነው። ያቸው የኔ ሞዴሬተሮችን ብቻ ያቸው ሞዴሬተር ይዘው ቁጭ ብለው ህዝቡ እዚህ የሚነገረው ነገር እንዳይሰማ እታች የፈለገ ነገር ሲያደርጉ ያቸው በቃ አይ ሞዴሬተር ከማላይ ነው። አይ ስራ ላይ ምን እንደ ጸለይ ካናቅም ይሁን አሁን እንዳለ ምድር ኦርቶዶክስ ተንጫሽ ምንድነው አረን እኔ በቃ አንድ ነገር አቃለው እግዚአብሔር እባቡን መጥቶ ለዚህ ነው ከርቁም ከቅርብም የሚንጫጫው ማለት ነው በማይመለከተው ማለት። እሺ ጄሪ የኔ ቆይ ላንቺ ሞዴሬተር ልስጥሽ እህትየው ምራት አርጊልኝ ዛሬ ስላልሰጠውሽ። እሺ ማቃችሁ ሌሎች እህትየው ሰጥቼሻለሁ። ጄሪዬ ሞዴሬተር ብሎክ አይደለም ታረጓቸው ሚዩት ነው የምታረጉት። ሚዩት ብቻ ነው የምታረጉት። ኦኬ አሁን እንቀጥላለን። ካህኑ ከድርሳኑ ተጣልተዋል እና አሁን በኦርቶዶክስ ተዋሕዶ ቤተክርስቲያን ካህኑን ከድርሳኑ ነው ማስታረቅ ያለብን። ምክንያቱም አፏና መጽሐፏ ብያለሁ እኔ ኦርቶዶክስ አፏ ሌላ ነው የሚያወራው፣ መጽሐፏ ሌላ ነው የሚያወራው። አይ መጽሐፍቶቹን ከመጽሐፍት ብለም እንዳትል ደግሞ ሌላ ሀገራዊ ጦርነት ሁሉ ሊያስነሳ የሚችል ጭቅጭቅ ሁሉ አለ። ልብ በሉ። ኦኬ ጸጋ ይብዛላችሁ፣ ተባረኩ። ኦኬ የቀሲስን አንድ እንስማውና ወደ መጽሐፉ ልሂድ። ምንድነው ያሉት? መጽሐፍቶቹ ገድላት ድርሳናቱ ለኩነኔም ለዘላለምም ሕይወት ምንም አይመለከታቸውም አይነት ነገር ነው የተናገሩት እሳቸው። ማለት ገድላት ድርሳናትን ስለተቀበልክም ስላመንክም መንግስተ ሰማያት አትገባም፣ አላምንም ብለህ ስላልክም አይፈረድብህም እያሉ ነው ቀሲስ። ኦኬ ስሟቸው አንዴ። ጥያቄ ካለኝ እንደ ልጅ እጠይቃለሁ። ኦኬ አንድ ሰው የሆነ ገር ላምጥቶ ምናምን ብለኝ የማልቀበሉ ከሆነ ምንም አልቀበልም። ምክንያቱም ገር የመዳኛም የመጸደቂያም የመግቢያም እንትን አይደለም። አየው ገድል የመዳኛም የመጽደቂያም እንትን ማለትም አይደለም ብሎ ሲል የመኮነኛም ነው። አሁን ግን የመጽደቂያም ብሎ የሚለውን ቃል ተናግረዋል። እንዴ ገድላት ድርሳናቱ አይደሉ እንዴ? ሄዶ የመቃብር አፈር የሳመ ሰው 22 ትውልዱ 75 ትውልድህ 100 ትውልድህ 110 ትውልድ ይድንልሃል እየተባለ የሚባለው መጽደቂያ አይደል እንዴ? የነዚህ መጽሐፍ የጻፈ ያጻፈ የደጎሰ ያስደጎሰ ስሙን በሕይወት መጽሐፍ ጽፍለታለሁ እሳት ገሃነመ እሳትን የእሳትን ባህር አያያትም ብሎ የማይል መጽሐፍ አለ እንዴ? ቀሲስ የለም እኮ እናንተ ስላላነበባችሁት ህዝቡ ላይ ወጣችሁ አይልም ብላችሁ ትላላችሁ። 22 ትውልድ እኮ 110 ትውልድ እኮ ይማራል። ማነው 101 ትውልድ ይማራል እኮ ይላል ገድለ ዘርዓ ብሩክ ላይ። የዘርዓ ብሩክን መቃብር ሄዶ የሳመ 101 ትውልዱ ይማርለታል ይላል። የዘላለም ሕይወት አይደል እንዴ? እሳት ባህርን ማነው እሳት መንግስተ ሰማያት ማነው ገሃነመ እሳትን አያያትም። በእነ አብርሃም በእነ ይስሐቅ በእነ ያዕቆብ አጠገብ ይቀመጣል። ሄዶ የዘርዓ ብሩክን መቃብር ስለሳመ ደብረ ሊባኖስ የተቀበረ ከጉር እስከ ሸህም ከሚባለው ወንዝ ድረስ የተቀበረ መንግስተ ሰማያትን አገባለታለሁ ብሎ ለአባታችሁ ለአቡነ ተክለ ሃይማኖት ቃል ኪዳን ገባለታል ተብሎ የሚባለው። ለዚህ እኮ ነው የአዲስ አበባ ሀብታም ሁሉ ሲቆፍር ሲመትት ሲደግም ሲያስደግም ኖሮ መጨረሻ ላይ ሊሞት ሲል ውሰዱና ተክለ ሃይማኖት ደብረ ሊባኖስ ቅበሩኝ ይላል። እኔ እነግርሃለሁ ከጉር እስከ ሸህም ለምን አይሆንም? ራሱ ቤተክርስቲያኒቱን ተክለ ሃይማኖት ደብሩን ወደ ላይ እንደዚህ እንደ አትክልት ነቅላችሁ የሚነቀል ቢሆን ከታች ሬሳህን ከታች ረፍርፈው ቤተክርስቲያኑ በላህ ላይ እንኳን ቢሰሩት መንግስተ ሰማያትን መግባትን አታገኝም። ከፍል አድርገው የተክለ ሃይማኖት መቃብር እንደው ቤዛ ሆነ አተሰጠችን ምናምን ነገር ብሎ ይላል። ኩሲ ሚዩት አድርገው ቤዛ ሆነ አተሰጠችን ይላል። ኦኬ ለመዳኛ ማለት ነው። መጽሐፋችሁን የሚናገረው ገድሉ
እኔ ከፍል አድርገው ይኸውልህ በእግዚአብሔር ልጅ በኢየሱስ ክርስቶስ ካላመንክ እንኳን አቡነ ተክለ ሃይማኖት መቃብር ላይ አይደለም እንደ ጠገባ አህያ ሄዳችሁ ስትንከባለሉ ብትኖሩ አይደለም ጌታዬ ኢየሱስ ክርስቶስ የተቀበረበት ጎልጎታ ኢየሩሳሌም ወስደው ዓለም ሁሉ እየሄደ የሚጎበኘው ሪል የሆነ ቦታ ጌታችን ራሱ አካሉ የተኛበት ቦታ ማለት ነው የተቀበረበት ቦታ አለ በ3 ቀን በዛ እሱ የተቀበረበት ቦታ ላይ ስትንከባለል አክሮባት ስትሰራ እንደ ኩንጉፉ ቻይና ምናምን ነገር ማለት ነው ስትገለባበጥ ብትኖሪ አሮጊቱን ሽማግሌ ማንም መዳንን አታገኙ እውነትና ኤርሚያስ አስረግጬ ነው ምነግር ስለ መዳን ምስክሬ አታገኙ ለምን ጌታችን ኢየሱስ ክርስቶስ መቃብሬ ላይ መጥቶ የተንከባለ የዘላለም ሕይወት ሰጠዋለሁ አላለማ በእኔ የሚያምን ነው ያለው በሱ ካመንክ ነው እንጂ ምትድና መቃብር ላይ ሄደ ስለተ ይሄ የመቃብር መንፈስ መቃብራም ትውልድ ማለት ነው መቃብር ላይ ብትንከባለል ትላለህ እንዴ አንተ ጌታችን ኢየሱስ ክርስቶስ የተቀበረበት መቃብር ውስጥ ጎልጎታ እስራኤል ሄዳችሁ ከነ ዘመድ ሁሉ ጭምር እንደ ዘንጋዳ ጉድጓደኛ ገጠር እንግዲህ ገበሬ አይደለም ይሄን ባላገር እኮ ሰባኪ ነው መድኃኒዓለም ልኮ ምንም እንትን ማለት በቃ ሲጣራ እንደዚህ ነው እግዚአብሔር ሲጣራ እንደዚህ ነው ቆንጆ የባላገር ሰባኪ ማለት ነው አስነሳብህ እግዚአብሔር ማለት ነው እና ከነ ዘመዶቻችሁ ጭምር ሄዳችሁ ጎልጎታ መቃብር ላይ እንደ ዘንጋዳ ጉድጓድ ብትጨምር ማለት ነው ዘንጋዳ ከዘራን በኋላ ጎተራው ሲጠብብን ረጅም ጊዜ እንዲቀመጥ ነቀዝ እንዳይበላው እኔ በተወለድኩበት አካባቢ ላይ አፈር አለ አቦልሴ ቀይ መረር ያፈር ይባላልና እዛ ውሃው ረባ ምንድነው ውሃ የሌለበት ውሃው ጥፍጥ ዝናብ የፈለገውን ያህል ዝናብ ቢዘም ጥፍጥፍ ብሎ የሚሄድበት ቦታ ላይ የሆነ እንደ ኮረብታ አይነት ነገር ላይ እዛ ጋር አፈሩ ተመርጦ ይቆፈራል ጉድጓድ ምን የዘንጋዳ ጉድጓድ ተብሎ ይባላል ዘንጋዳ ከዘራን በኋላ ማሽላም ከተዘራ በኋላ ከታጨደ በኋላ እህሉን ነቀዝ እንዳይበላብን ወስደን እዛ መሬት ውስጥ ይጨመራል ውሃ አይደርስበትም የፈለገ ዶፍ ቢዘንብ በዚህም ፈሶ ነው የሚሄደው ውሃው እዛ ጋር አይቋጥርም ውሃ ሊቋጥር በማይችል ቦታ ላይ እንቆፍርና እዛ ይደረጋል ማለት ነው እና እንደ ዘንጋዳ አልኩ ከነ ቤተሰብ ሁሉ ጭምር ወስደው ኢየሱስ ክርስቶስ በተቀበረበት ጉድጓድ ውስጥ በአንድነት እያረባረቡ እያነባበሩ እንደ ንብብሮሽ እንጀራ ማለት ነው እንደዛ እንኳን ቢከቱ አትድንም መዳን ኢየሱስ ክርስቶስ መቃብር ላይ ሄዶ በመንከባለል አይደለም መዳን ተክለ ሃይማኖት መቃብር ላይ ሄዶ በመንከባለል አይደለም መዳን ዘርዓ ብሩክ መጽሐፍ ማነው መቃብር ላይ ሄዶ በመንከባለል አይደለም ብራዘር በመንከባለልማ ስንት ነገር እኮ ተንከባለናል አይደል እንዴ ግልጽ እኮ ነው አማርኛ ስንት ነገር እኮ ተንከባለናል ግን የለም ወፍ የለም በመንከባለል ሳይሆን ድነት በማመን ነው እግዚአብሔር ቀብቶ በላከው በልጁ በኢየሱስ ክርስቶስ በማመን በስሙ ንስሐና የኃጢአት ይቅርታ ከኢየሩሳሌም ጀምሮ በአሕዛብ ሁሉ እንዲሰበክ እግዚአብሔር በቅዱሳት ሐዋርያቶች የማይለወጠውን ቅዱሱን ወንጌል ከፀሐይ መውጫው እስከ መጥለቂያው ድረስ እንዲሰብኩ ልኳል ያ ወንጌል እዚህ እረኛ እጅ ላይ ደርሷል እዚህ ወገኔ እጅ ላይ ደርሷል አለቅ ወንጌሉ ምንድነው ያ መዳን ምንድነው ወንጌል ነው ወንጌል ስለምንድነው የምስራች ነው ስለማን ነው ስለ ጌታችን ስለ ኢየሱስ ክርስቶስ ከድንግል ስለተወለደው የዳዊት ልጅ የእግዚአብሔር ልጅ ስለ ኢየሱስ ክርስቶስ ሞትና ትንሣኤ ነው ኦኬ ቀሲስዬ አንዴ ይናገሩና ወደ መጽሐፉ ልዙር ጥያቄ ካለኝ እንደ ልጅ እጠይቃለሁ ኦኬ አንድ ሰው የሆነ ገር ላምጥቶ ምናምን ለኝ የማልቀበሉ ሆነ ትኖር ነው አልቀበልም ምክንያቱም ገር የመዳኛም የመጸለቂያም የመግቢያም እንትን አይደለም ነው ቀሲስ ታምራት ምናምን ሰው ታምር ነው ከተቀበልክ ትቀበለዋለህ ታምር ነው በቃ ኦኬ ይሄንን ታምር ካልተቀበልክ ገነት አትገባም በሚል ትምህርት ግን የለም አለ ቀሲስ መድኃኒ ዓለም ክርስቶስ ምስክሬ ነው አለ መንግስተ ሰማያት የመግቢያው መጽሐፉ ምን ያህል ቅዱስ እንደሆነና መጽሐፉን ደግሞ ዓለማመን የሚያመጣብህን ኮንስኮንሲ ኦርቶዶክስ እንደጻፈችው ኤርሚያስ ያነባዋል ከዛ ኤርሚያስ ተሳዳቢ ነው ብላችሁ ብትሉ ጴንጤዎችም ቤት ክፈትና ጩህ ኦርቶዶክሳንም ኤርሚያስ ተሳዳቢ ነው በል እኔ የሚሳደቡትን መጽሐፍቶቹን አምጥቻ ያሳያለሁ ስለዚህ ከየትን ጀምር ማለት ነው ከቆይ እንደውም ከዚህኛው ከምጀምር አንደኛውን ሰው መሳይ ነገር አስታውስኩት ከአቦን ጀምር መጽሐፉ ቅዱስ ነው ወይስ ቅዱስ አይደለም ገድል ድርሳናት ምን አሉ ቀሲስ መጽደቂያችንም መኮነኛችንም አይደሉም አሉ መጽሐፍቶቹ ምን አሉ መጽደቂያችንም መኮነኛችንም አይደሉም መጽሐፍቶቹ ምን ይላሉ
ካህኑ ወይስ ድርሳ? ኖ አልሰጥህም። እህትዬ በቃ ሰዓት ከሌለ ኩሲ በሌላ ቀና አስወርጁ። እህትዬ ቴንክ ሰዓት ታስገቡ ኤርሚስ ከሚጨርስ ጋይስ። እሺ ተባረክ። ኦኬ ካህኑ ከድርሳኑ መጽሐፉ ምን ይላል? ወይኔ ኤርሚያስ ክፋትህ እንዴት መጽሐፍ ታመጣለህ? እና 30 ሰከንድ አንድ ነገር ላምብ 30 ሰከንድ ኤግዛክት። ኧረ ትችላለህ። እኔ እኮ አንተ እሺ ይቀጥሉ። እስትንፋሰ ክርስቶስ ላይ አይ ምንም ይገባል አይገባም ስላሉ እሳቸው መቼም ካህን ማስተማር ጥሩ ነው ብዬ ነው። እንደዚህ ይላል እስትንፋሰ ክርስቶስ ላይ እነርሱም ይህችን ጸሎት በጸለዩ ጊዜ 240,000 ነፍሳትን ከሲኦል ያወጣሉ። እመቤታችን እግዝእትነ ማርያም በየዕለቱ 400,000 ነፍሳትን ታወጣለች። ንስሐ የገባ ኃጢአተኛ እንኳን በጸለየባት ጊዜ 1,000 ነፍሳትን ያወጣል። አሁን ስሙ፣ ይህችን ጸሎት አታወጣም ብሎ የሚጠራጠር ቢኖር መንግስተ ሰማያትን አያያትም ይላል። እሺ ሰሙ ብዬ ነው እንደዚህ አምጣልኝ። ኦኬ ይቀጥሉ። ኤርሚያስ ገድለ ገብረ መንፈስ ቅዱስ እንደው ቢያንስ ጥቂቱን ነው ያልኩት። የእስትንፋሰ ክርስቶስ አሁን ወንድምነት ያነበበውም አለኝ። ዘራ አብሩካል ምን አነ አቡነ እንትና የሚባሉ አሉ እዚህ እኔ ቤት ማለት ነው ገብተዋል። መጽሐፍቶቻቸው ነው የገቡት አልኩ። እነሱንማ ድርሽ አላሰኝም። ኦኬ ገብተዋል፣ ተነበዋል። ጥርስ ከምላሳቸው አውጥቼ ግዕዝ ከአማርኛ ገጽ እየጠቀስኩ እንዲህ እያመጣሁ አረጋግጥላለሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በትንሣኤ ዘጉባኤ ማተሚያ ቤት በድጋሚ ነው የታተመው 2010 ላይ። ግልጽ አይደለም እንዴ? ያው ግልጽ ነው። ሰሚራን ይሁን ሳምራን እናያታለን ዛሬ። ሰሚራንም ሳምራንም እናያታለን። እሺ ኦኬ። ሰሚራና ሳምራ ስለሚቀራቀርብኝ ነው። ኦኬ በገዳሙ አሳታሚ የምድረ ከብድ አቡነ ገብረ መንፈስ ቅዱስ አንድነት ገዳምና የዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ አንድነት ገዳም ካወራ እንደዚህ ያወራ ብራዘር። ያሁን ይሄ ገዳሙ ለመሆኑ ማገዳሙ ማህተሙን አጥሞበታል። የዝቋላ ደብረ ከዋክብት ገዳም ነው። የዝቋላ አቦ ገዳሙ ያሳተመው ነው። ይኸው ሌላን ሊጻፍ እንደሚችል ስለሚያስቡ ማረጋገጫ ለተጠቃሚዎች በሙሉ ይላል። ማረጋገጫ ከሁለቱ ገዳማት ከዝቋላና ከምድረ ከብድ ያለው ጉራጌ ምድር ላይ ያለው ከሁለቱ ገዳማት የአንዱ ገዳም ማህተም ያላረፈበት ገድል እውቅና እንደሌለው እንድታውቁ እናሳስባለን ብለዋል። ማህተም ከዚህ በላይ ይደረግ ይላል። ይኸው ማህተም ተደርጎበታል ስንገዛ ማለት ነው። ኦኬ ተናገር እውነቱን። እንሄዳለና ወዴት? ወደ ምዕራፍ ወደ ታምር 20 አሁን እዚህ እንትን ወገቤናም ወይ ነው አቅለሽልሽ ወይ ነው እንዲህ የሚባል ጽሁፍ የለም። ቅድስት ኩላይት ቤተክርስቲያን እንዲህ አትልም የሚባል ነገር የለም። ኦኬ በዚህ በ20ኛው ታምር ላይ ደጋግሜ አንብቤዋለሁ። አሁን ሙሉን አላነበውም፣ ደጋግሜ አንብቤላችኋለሁ። ያው አቦ ሞቶ ሰውየው እኮ የለም ሲጀምር እዚህ ፕላኔት ላይ ኤግዚስት ያላረገ እኮ ሰው መሰል በምናብ የተጻፈ እኮ ነው። ወንድሞች እናቶች፣ ቅዱስ የእግዚአብሔር ልጅ ኢየሱስ ምስክሬ ነው አቦ በምድር ላይ ነበረ ብሎ የሚል ኦርቶዶክሳዊ ካለ እኔ በዲቤት እገጥመዋለሁ። ግን እነሱ ያው አይወዱትም። የለም ኤግዚስት ያላደረገ ሰው ነው። የለም እዚህ ፕላኔት ላይ ይኖር የነበረ ሰው አልነበረም። የግብፁ አቡነ ሺኖዳ እኛ አናቀውም ብለዋል። ሰውየው ግብፃዊ ሰው ነው አሉ። በምድረ ከኒሳ 300 ዓመት ኖሮ ከዛ ደግሞ ወደ ኢትዮጵያ መጣ እና በግብፅ በኢትዮጵያ ደግሞ 262 ዓመት ኖረ። በድምሩ 562 ዓመት እና የእናቱንም ጡት አልጠባም አቦ። ለምን? አርብና ሮብ ጾም ነው ብለው እንዲህ እኮ እኔ እኮ ምልህ ወይ በኢትዮጵያ ቴሌቪዥን ላይ እየተነበበ ህፃናት ይጮቱበታል ብለህ እንዳትል። ህፃናቱ አይገባቸውም የዚህ ጉዳይ። የጡት ነገር ህፃናቱ አይሆንላቸውም።
እኛም ቢሆን አጣብተን ያደግነው እዚህ እያንዳንዱ ዋይ ዋይ እያልክ እኮ እያለቀስክ ነው የጠባው። እሺ ለሽማግሌዎች ጊዜ ማሳለፊያ ነው ተብሎ እንዳይባል ራሳቸው ሽማግሌዎቹ ከዚህ ያለፈ ብዙ ተረታ አላቸው። አስቂ የሆነ ቁም ነገር የሚያስተምር ማለት ነው። ይሄ እኮ ወይ አያስተምር ወይ አያስቅህ። እና አቦ ሞተ ይልሃል ታሪኩ እዚህ ክፍል ላይ ማለት ነው። አቦ የሞቱ አረፉ፣ የማያርፈው አረፈ፣ የማይሞተው ሞተ እኔ እያሉ ተሰበሰቡ ይላል። በጣም ኮሚኩ የሚያስቀኝ በዚህ ክፍል ላይ ስላሴ ለቅሶ ለመድረስ ጉራጌ ምድረ ከብድ መጡ ይላል። ጴንጤ ብቻ ነው እዚህ ቀብር ላይ ያልተገኘ በሙሉ ለበለው እንዴ ሊሄድበት ነገር ያነሳዋል አይደል? የዝለቁት መምህራችን ነው ማለት ያለብህ እንዲህ ይላል። አቦ ሞተ ያው በአባታቸው በገብረ መንፈስ ቅዱስ በእረፍቱ ቀን በሞቱ ቀን ማለት ነው የተደረገ ተአምር ይህ ነው። ጸሎቱ በረከቱ በኦርቶዶክሳውያን ላይ ይኖርና እኔ ጋር ድርሽ እንዳትል እንዲህ አይነት በረከት አልፈልግም። አባታቸው ገብረ መንፈስ ቅዱስ ባረፈበት ቀን 60 አንበሶች 60 ነብሮች አለቀሱ። ያው ቁጥራቸው 60 ነው። በሙሉ የጫካዎቹ አልመጡም፣ ወክለው የመጡ አሉ። እነዛ 60ዎቹ ወክለው ነው የመጡት። ከአንበሳ 60 ከነብር 60 ሊያለቅሱ መጡ፣ አለቀሱ። የሰማይ ወፎችም አለቀሱ። እነማን እንደመጡ አይዶን ነው። ከሰማይ አዋፍት ከሚበሩት ጥምባንሳ እንተነ ጆቢራ ምን የትኞቹን አይተው ሲላ ጆቢራ ሲላ ምናምን ነገር የሚባሉ አሉ። ማቃቸው ነው ማለት ነው። ቁራ፣ እርኩም፣ ጉጉት በጣም ብዙዎች አሉ። የትኞቹ እንደመጡ አይዶን ግን መጡ ሊያለቅሱ ወክለው ይመጡ ማለት ነው። ሁሉም በየነገዱ በየቋንቋው ለቅሶ ሊደርስ መጥቷል። የት ጉራጌ ምድር የተሰበሰቡት ክትፎ በቆጮ እንዳለ ነው። ኧረ ተፋታኝ ይላል ያገሬ ገበሬ። ነገሩ ገና ሲያየው እንዴት ነው ነገሩ ነው ይላል። ልብ በና ሰማኝ። ኦኬ አሁን ክትፎ ቆጮ ጋር ተወው ኤርሚያስ። ለወፎች ቆጮ ታዲያ ምን ይበላሉ? እኚህንም ያህል አባት አርፈው አልቃሹን ይልኝ። ፀሐይ፣ ጨረቃ፣ ከዋክብት ብርሃናቸውን ከለከሉ። አላለቀሱም እነሱ ብርሃን ይከልከሉ። ምድር ተንቀጠቀጠች። ኤርዝኩዌክ ተነሳ። ምን ያህል እንደተነሳ 5.3 ነው 8.6 ነው ምንም የሚታወቅ ነገር የለም። ግን ተንቀጠቀጠች። የት ጉራጌ ምድር። በዚያች ቀን መብረቅ ነጎድጓድ ተገለጡ። መባረቅት ሁሉ ወረደ ከሰማይ እንዳለ። አብ ወልድ መንፈስ ቅዱስ ወደ ምድረ ከብድ መጡ። ለምን? ለለቅሶ። የት? ጉራጌ አገር። ማን ሞተ? አቦ አብ ወልድ መንፈስ ቅዱስ በቃ ነጠላ ለበሱ እኮ ነው ማለት የቀራቸው። አንተ አምላኬን እንድትቀልድበታለህ እንዴ? አፈርደቼ ነው ማስገጠልህ ይሄን ተረት። አንድ ቄስ፣ አንድ ዲያቆን ኤርሚያስ የሚባል ሰውዬ ስታይ በህልምህ ሁሉ ጭምር ብቅ እንዲልብ ነው የማደርገው። በመዶሻ በእግዚአብሔር ቃል ከትክቼ እንደዚህ ዓለም አደባባይ ላይ ማለት ነው። ይኸው አብ ወልድ መንፈስ ቅዱስም መጡ። ወዴት? ወደ ምድረ ግብፅ ሊያለቅሱ አቦን ሊቀብሩ። ዙፋኑን የሚሸከሙ 4 እንስሳት 4 እንስሳት መንፈሳዊያን የተባሉት ማለት ነው መጡ። እነሱ ሙሉ ታዲያ ማን ይቀራል? ኦኬ መጡ። 99 ነገደ መላእክት ከነተከታዮቻቸው ጭምር መጡ። ስፍር ቁጥር የሌለው መልአክ አንድ የቀረ የለም በሰማይ። ስላሴ አልቀረ፣ ከመንበሩን የሚሸከሙ ሱራፌል ኪሩቤል አልቀሩ። መላእክት በሙሉ እንዳለ ጉራጌ ተጥለቀለቃል እኮ ተጥለቀለቀ። የኢትዮጵያ ምድር ራሱ ክትፎ ቢሆን ራሱ እንኳን አይበቃም። አይደለም ጉራጌ እንትን ማለት ቆጮው ቢላጥ እንኳን ራሱ አይበቃም። ያው ለለቅሶ ሄጄ ነበር ነው እዚህ ምንድነው ሶዶ ጉራጌ አማውቴ ባለወልድ ቤተክርስቲያን ድረስ ሄጄ ነበር። አንዲት በጣም በጌታ የሆነች እህት አባቷ አርፈው ሄደ ነበር እና ሄጄ እንትን ደግሞ በአገሩ ባህር ሴቶቹን ቅቤ ይቀባሉ። አንተ ወዲያውኑ ከቤተክርስቲያን ሲወጡ ማለት ነው። እኔ በሙሉ አሰልፈው እኔንም ሊቀቡኝ ነው ብዬ ጫካ ነበር የምገባው አልኩ። ሸፍቼ ቢሆን ምንም እንዴ እና በአገሩ ባህል ነው ቅቤ ይቀባል። ሄጄ ያየሁት ማለት ነው። አማውቴ የሚባለው ባለወልድ ቤተክርስቲያን ይኸው ቦታውን ቀጥታ እየጠራ ማለት ነው። እና ከዛ ከሄድን በኋላ ክትፎ ላይ ነው። ክትፎ ላይ ምልህ አንደኛ ወንጌላዊ ነኝ፣ ሁለተኛም ደግሞ የቀድሞ ቄስ ነኝ። እሱ ላይማ ያው ምልህ እንግዲህ ሲሳይነ ዘለለ ዕለተነ ነው ብራዘር።
እንዴ አሳሩን ያሳየሁት ስልህ ጠጋስ ይዤ ከትፎ የለ ምን ለአንድ ጣባ አይደለም ስንት ጣባ እንደተበላ መድኃኒዓለም ነው የሚያውቀው። ግን በልቻለሁ እና ይሄ እዚህ ቀን ምን ያህል ተዘጋጀ አላቅም። ለ99 ነገደ መላእክት ለአብ ለወልድ ለመንፈስ ቅዱስ ዙፋኑ ለሚሸከሙ እዚህ 60 አንበሶችና 60 ነብሮች አሉ። የሰማይ አዋፍት አሉ። ፀሐይና ጨረቃ እንኳን አይበሉም። ኦኬ ግን መጡ፣ መላእክት መጡ። 15ቱም ነቢያት መጡ። የእስራኤል ነቢያት ማለት ነው። እነ ኢሳያስ እነ ኤርሚያስ እነ ሕዝቅኤል ሁሉ በሙሉ የት ጉራጌ ሀገር። ወዴት ነው የምትሄዱት? ኢሳያስ ጉራጌ ሀገር የማይሞት አንድ ሰው ጻድቅ ሰው ሞት። እኔ ውለታቸውን አረሳው ይላል። አንተ በዚህ ሙድ ያልያዝኩ በምን ሙድ ይዛለሁ? እውነቴን የምልህ እንደ ቴስባዊው እንደ ኤልያስ አላግጥባቸዋለሁ በተረታቸው ላይ። እናንተ በአምላካችን ላይ አይደል እንደዚህ የቀለዳችሁት? እኔ ደግሞ ቀልድብሃለሁ በዚህ ተረት ላይ። አታድነውም ከጄ አታስጥለውም ከጄ። ገብተህ አታወራም። ያው ዲቤት ትላላችሁ፣ ቀጠሮ ቀጥራችሁ 2 ጊዜ አስደግፈኝ ትሄዳለህ። አስደግፏት ሄደ ተብሎ እንደሚባል ማለት ነው። እሺ ይቀጥሉ። 12ቱ ነቢያት መጡ፣ 12ቱም ሐዋርያት መጡ። እነ ጴጥሮስ ሁሉ እንድርያስ በሙሉ ጉራጌ ሀገር መጡ። ለቅሶ ከመጀመሪያው ሰማዕት ከስጢፋኖስ እስከ መጨረሻው ሰማዕት ሊቀ ጳጳስ ጴጥሮስ ያሉት ሁሉ መጡ። ቅዱሳን ከአባታቸው ከንጦስ ጋር መጡ። በሄሮድስ የተገደሉት ሕፃናት ሁሉ መጡ። ምን ሊያረጉ? ለቅሶ። ሕፃን ለቅሶ ይሄዳል እንዴ? እኛ እኮ በሕፃን ጊዜ ተከልክለን እቤቱኑ አትግቡ ነበር ተብለ የምንባለው ለቅሶ እንዳንሄድ ማለት ነው። ሕፃናት ሁሉ መጡ። ከአዳም ጀምሮ እስከዚህ ቀን ድረስ የነበሩ ቅዱሳን ሁሉ መጡ። አቤል በለው፣ ሴት በል፣ ሄኖስ፣ ቃይናን፣ ያሬድ፣ ማቱሳላ፣ ላሜክ፣ ኖህ፣ አርፋክስድ፣ ቃይናን፣ ኤቦር፣ ሳላ በሙሉ መጡ። ራግው፣ ታራን፣ ናኮር፣ ሃራን፣ አብርሃም፣ ይስሐቅ፣ ያዕቆብ፣ ይሁዳ 12ቱ የያዕቆብ ልጆች ደግሞ አሉ። ከነሱ ውስጥ ይሁዳ፣ ፋሬስ፣ ኤስሮም፣ አራም፣ አምናዳም፣ ናኦስ፣ ሳልሞን፣ ራኬብ፣ ቦኤዝ መጡ። ምን የቀረ አለ? ብራዘር ተጥለቀለቀች ምድሪቱ ጎደ እንትን ላይ ጉራጌ ሀገር ላይ ማለት ነው። ጴንጤ ብቻ ነው እዛ ቦታ ያልተገኘ። ያው ጴንጤዎቹ እንደዚህ አይነት ቦታ ላይ አያርፉም በዘመንኛው አማርኛ ማለት ነው። መጡ ከአዳም ጀምሮ ያለ በሙሉ። አንድ የሙሉ ወንጌል አባል ግን እዛ አታገኝም፣ የለም። መናፍቃን ምን ያደርጉ ይመጣሉ? ጻድቃን መቃብር ላይ ይልሃል። እነዚህ ነብሮች፣ አንበሶችና ነብሮች እስከ ዛሬ ድረስ የእግሩን ትቢያ ስንመገብ ኖርን እያሉ ለቅሶን አበዙ። አንበሶቹ አባቴ 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 የእርሶን እግር እኮ እየላስን ነበር የምንኖረው። ምን አገኘሁት ምን ቀጠፈሁት እያለው አለ አንበሳ ሲያለቅስ ይታይ። አንዱ አንዱን እንኳን እንዳያጽናና በሙሉ ለቅሶ በለቅሶ። ነብሮችም እሪ ባል እሪ ነብር ከአንበሳ ለቅሶን አበዙ። ማን ይህንን ለቅሶ ግን ሪከርድ ያደረገው? ኤርሚያስ ጠይቅ። እነንቶኔ ጋር እነ መምሬ ሽርሽር ጋር ሄደ ጠይቅ። አንበሳ ሲያለቅስ ካወቅሁት ጀምሮ ብፁዕነቶ እንደርሱ አይነት ደግ ሰው አይቼ አላቅም ነበር። እኛ እኮ ስጋ መብላት ትተን የእርሶን እግር ትቢያ እየላስን ነበር እንኖር የነበረው። ልጆቼን ሁሉ እኮ ያሳደግኩት በእርሶ። እንዲህ ነው የተለቀሰው ነበር እኮ ኤርሚያስ ብላት በለኝ። እኔ የኢትዮጵያ ለቅሶ ብቻ ልጆቻችን ሁሉ ሚስት ያገባሁት የእርሶን እግር ትልሳለች ብዬ ነው ተስፋ ያደርኩት። አንበሶች ከአንበሶች ይጋባሉና እንዴት አይነት አማርኛ! ነብሮችም ይዋለዳሉ፣ አንበሶችም ይዋለዳሉ። ልጆትን ለልጄ እንዲድሩ ተብሎ ሲባል ማለት ነው። እና እርሷን እኮ ያገባት ሚስቴን እንኳን ራሱ ሳገባት
የእርሶን እግር እኔ እየላስኩ እንደኖርኩ እሷም የእርሶን እግር እየላሰች እንድትኖር ተስፋ አድርጌ ነበር የመጣሁት። ይኸው ዛሬ በትዳራችን ላይ ጎጆአችን ፈረሰ፣ አባታችን ሞቱ እያሉ ለቅሶ አበዙ። ሰው ሲያለቅስ ዝም ብሎ አይደለም ያለቅሰው፣ ዝቅዝቅ ብለው አለቀሱ። እንዴ ነው እንጂ ለቅሶ ለቅሶ አበዙ አላለችንም? ኦርቶዶክስ ቆንጅዬ እኮ ጥንታዊት ተረታዊት ቤተክርስቲያን በእውነት ሰማይና ምድር ተራሮች ኮረብቶች አለቀሱ። ተራራ ራስ ዳሸን፣ ኪሊማንጃሮ፣ ኤቨረስት ዋቴቨር ብለብተል ኮረብታው ምናምን ነገር ሁሉ ሰቅሰቅ አለቀሱ። ቅጠል፣ ፍሬ፣ የጫካ ሳር ከኛ ምንም አልቀመሰም፣ ምንም አልበላም። እኛ ጋር ጫካ ውስጥ ነበረ፣ ምንም አልቀመሰም። አወይ በእውነት እውነቴን መሰክራለሁ አሁን እያሉ አለቀሱ። ቅጠል ስቅስቅ ብላ እኔ ልበጠስልዎት፣ እኔ ልቀንጠስልዎት፣ እኔ ልርገፍልዎት ትላለች። ፍሬም እንደሚረግፍ ቅጠልም እንደሚረግፍ ማለት ነው። ቅጠል ይረግፍ የለ በንፋስ፣ እኔ ልርገፍልዎት አባቴ፣ እኔ ልውደቅልዎት እያለ ይዛፍ ፍሬ ሁሉ ማለት ነው። የጫካ ሳርም እኔ ልድረቅልዎት፣ ምንም አልቀመሰም እያሉ አለቀሱ። ውሃም በጣም ነገሩን ዙሩን የሚያከራው ይሄ ነው። ውሃም ከእኔ ምንም አልጠጣም ያለች አለቀሰች። ውሃ ባህር፣ ምንጮች እና ባህሮች ውቅያኖስ ሁሉ ጭምር ሳይቀር ስቅ አለች። ኧረ ተረጋጊ ተብላ ብትባል እምቢ። ምን ሆነሽ ነው የምታለቅሺው? ምንም እኮ ከእኔ አልቀመሰም። ውሃም አልቀመሰም፣ ቅጠልም አልቀመሰም፣ ፍራፍሬም አልቀመሰም፣ እንደ ዝንጀሮ ሳርም አልበላም፣ እንደ በሬና እንደ ምናምን ነገር ማለት ነው። አቤት ምንም አልጠጣም እያለ አለቀሰች። የሰማይ ወፎችም መዓዛውን ዘወትር እየተመገብን እንኖር ነበረ ብለው አለቀሱ። ወፎቹ መዓዛን ጥሬ መብላት ትተው የጫሩ ጥራጥሬ ምናምን ነገር ትላትል አይደል የሚበሉት ወፎች። ነገሩ እዚህ በሙሉ እኮ የከተማ ህዝብ ነው። ምንም የምታውቀው ነገር የለም። እኔ ሆን ልንገርህ፣ ወፍ ወይ የተዘራ ዘር ካሉ ለቅመው ይበላሉ፣ ወይ ደግሞ ወደ ወፍጮ ቤት እህል ምናምን ነገር ወዳለበት ወይ ደግሞ ወደ አውድማ አካባቢ አታጣቸውም። እኛ ከወቃም በኋላ ግርድ የሚባል ነገር አለ። ገረድ አይደለም ያልኩ፣ ግርድ ዋናው ምርት ካነሳም በኋላ የምንተወው ማለት ነው። በንፋስ የሚወሰድ ምናምን ነገር እዛ አውድማ ላይ እንደዚህ እየቆፈሩች ነው ወፍ የምትበላው። እንደሚጥም የተባለች እነዚህ ዋኔ ሸማኔ ብለህ የምትላቸው እነሱ እንደዚህ እየቆፈሩ ነው ይበሉት። እና እነዚህ አቦ ጋር የመጡ ወፎች የሚበሉት መዓዛውን ነበር። መዓዛ ምን ይበላል? አባታቸው ገብረ መንፈስ ቅዱስም እነዚህ ወፎችና አራዊቶች ብሞት እንዳለው ወደ ሰማይ አድርጋለሁ እንጂ ስጋዬ በመቃብር አይቀበርምና ለምን ታለቅሳላችሁ አለ። ከወፎቹ ጋር ይጫወታል። እነዚህ ሁሉ ሲያለቅሱ ለአንዳቸውም አልመለሰም። ወፎቹ ጋር ግን ሲደርስ እነዚህን ወፎች አራዊቶችንም ብሞት እንዳለው ወደ ሰማይ አድርጋለሁ እንጂ እንደ ሰው ስጋዬ በመቃብር አይቀበርምና ለምን ታለቅሳላችሁ አላቸው። ሞቷል እኮ የሞተው ወፎቹ ሲናገሩ አላስቻለውም። ቀና አለና ለምን ነው ታለቅሱት? ግን እኔ እኮ ከነስጋዬ ነው ወደ ሰማይ የማርገው። ስለዚህ አቦ አድርጓል ከነስጋው ወደ ሰማይ እየተባለ ነው። እና አታልቅሱ፣ አይዟችሁ፣ ተጽናኑ። እስኪ የሞተ ሰው ቀና ብሎ ወፎቹን አናግሮ ተመልሶ እንደገና ደግሞ ሲታኛ ይታይ። እንዲህ ነው ቁማር የሚጫወቱብህ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ብለህ ጠዋት ፀሐይን እየሞክ ድንጋይ ላይ ቁጭ ብለህ ገረገራ ጥግ ተደግፈ የምታነበው መጽሐፍት ይሄን እንዲህ አይነት ቀልድ ነው። ለምን ታለቅሳላችሁ አላቸው። እግዚአብሔርም ከአባታቸው ከገብረ መንፈስ ቅዱስ ለምን አትቀበርም አለው። እግዚአብሔር ደግሞ ማለት ለምን አትቀበረው? ትቀበራለህ። ለምን? አንተ ከነቢያት ትበልጣለህ፣ ከኤርምያስ ትበልጣለህ። እንኳን ከብሉይ ኪዳኑ ነቢይ አይደለም ከኔ አይበልጥም አቦ የተባለው አለ። ምክንያቱም ኤግዚስት ያደረገ ሰው አይደለም በዚህ ምድር ላይ። ለሚጠይቀኝ ሁሉ እኮ መልስ አለኝ አልኩ። ዲቤት ላይ ከፈለግ እንገናኝ። አንተ እንዴት ብለህ የምትል ከሆነ ና እንገናኝ አልኩ። ሜዳው ላይ ከኤርምያስ ትበልጣለህ፣ ከሐዋርያትስ ትበልጣለህ። አንተ ትበልጣለህ። እንዳንተ በበረሃ ከኖረው ከዮሐንስ ትበልጣለህ። መጥምቁን ነው አተነካካኝ፣ አባቶቼን አተነካካ፣ እዛው ተረትን ታቀፈ ኑር። ከጊዮርጊስ ትበልጣለህ አለው ይላል። አባታችሁም ገብረ መንፈስ ቅዱስም ጌታችን ኢየሱስ ክርስቶስን ከነቢያቱ አንዱ ኤርምያስ በረሃብ ከሞት በጦር መሞት ይሻላል፣
ከሐዋርያትም አንዱ ጴጥሮስ በመብል በመጠጥ ልብስ በመልበስ ኖረ። የሚበላው ቢያጣ በሰንበት እሸትን አሽቶ በላ። ሰውነቱ ከአንድስ እንኳን ረሃብ አልተቻለችም። በተሰቀልክበትም ጊዜ በበር ላይ አንድ ወታደር በመረመረው ጊዜ 3 ጊዜ ካደ። ምን ያገናኘዋል ታዲያ? የካደው እኮ ታዲያ በንስሐ እኮ ተመለሰ። ታግሶ ከአንተ ጋር አልሞተም፣ ሞተ እንጂ በኋላ እኮ ሞተ። ያኔ ካደ፣ ጌታ መለሰው። ጌታዬ አይኑን ፊቱን አሳየው ይላል ሲናገር። ካደ፣ ዶሮ ሲጮህ ዞር ብሎ አየው ይላል። የኔ አባት ዞር ብሎ አየው ይላል። ፊቱን እንኳን አልከለከለውም። በቡጢ ተመቷል፣ አይኖቹ ቆስለዋል፣ ጥርሱ ደም ያፈሳል፣ እየደበደቡት ነበር። ዶሮ ሲጮህ ዞር ብሎ አየው ይላል። ዞር ብሎ ያን ፊቱን አያዙርብህ ብራዘር። ኦኬ ተመለሰ እኮ ጴጥሮስ። ከሱ ጋር አልሞተም ትላለህ እንዴ? ሞተ እንጂ። እሱ እንደተሰቀለ እኮ ነው ተሰቀሉኝ ብሎ ተሰቀለ ተብሎ በቤተክርስቲያን ታሪክ ሮም ላይ የሚነገረው። ዳርያስ እንዲህ አይነትን የአንተን ኮተት ለማጽደቅ ሐዋርያው የሆነውን አትክድም። እዚህ አልሞተም አንተን ካደ እንጂ አለ። አዎ ክዶ ነበር፣ በኋላ ተመለሰ። መመለሱን አጽፉም። በተመለስክ ጊዜ ወንድሞችን አጽና ብሎ ያለውን እሱን አጽፉም። ይህንን አርቲ ቡርት የሆነ ተረት ለማጽደቅ ጴጥሮስን ልትቀስ ወደኋላ ትሄዳለህ። እኔ አፈርስልሃለሁ። ምን ነው በተመለስ ጊዜ ወንድሞችን አጽና ብሎ ያለውስ? በጎቼን አደራ ጠብቅ ብሎ ያለው ለምን እሱን አጽፉ? እሺ ከሰማዕቱ አንዱ ጊዮርጊስ በዓለም ሳለ በሹመት ነበር። የሹመቱም ስም ተርቢኖስ ይባል ነበር። ከተጋደለም በኋላ መበለት ቤት ባስገቡት ጊዜ እንጀራን ለመነ፣ ረሃብንም ጥምን መታገስ አልቻለም ይላል። ምን ባለ ጊዜ መበለት ቤት? እኔ የማውቀው ጊዮርጊስን በታሪኩ ላይ የንጉሱ የዱዲያኖስን ሚስት እልስክንድርያ የምትባለው ባልየውን አባሮ በሌሊት ባልየውን አስወጥቶ ከንጉሱ ሚስት ጋራ በእልፍኛቸው አደረ ነው ብሎ የሚለው ገድሉ። እደግመዋለሁ፣ መታህላ እንዴ እንደ ቡሄ ልጅ። ኦኬ ጊዮርጊስ ንጉሱ ዱዲያኖስን አባሮት ከቤት ከሚስቱ የንጉሱ ሚስት ከእልስክንድርያ ጋራ እሱን አባሮት በጎራዴ አስፈራርቶ ከቤት ውጣ ብሎት ንጉሱን አባሮት አብሮ ከንግስቲቱ ጋራ አድረዋል በንጉሱ እልፍኝ። ቅዳሴ ሲቀድሱ እኮ ነው ያደሩት ኤርሚያስ ብለህ እንዳትለኝና ሳቄን እንዳታመጣ። ማህሌት እኮ ነው ምጽዋት፣ ጸሎት፣ ጾም ጸሎት፣ ሱባኤ ገብተው ነው ብለህ እንዳትለኝ። ምን ያደርጋል ባልና ሚስትን የሚለያይ ወታደር? ምን እንደሚሰማህ አንተ? ሚስት ያለህ ብራዘር ሚስት ያለህ እኔ ጋር መጥተህ ሚስቴን ከእኔ ለይተህ በእኔ መኝታ ቤት እተኛለሁ ብለህ ብትል ተያይዘን እንወድቃለን ያሉት እንትና ማናቸው? ብፁዕነታቸው ሚስት ላይ ምን ሲደረግ እኮ ነው ብዬ የምልህ። የሰውን ሚስት የምትለየው አንተ ምን ሲደረግ ነው? አይ ሲጸልይላት ነው አሉ ባለፈው አንድ ካህን። እንዴ ባልን ለይቶ ነው ለሚስት ብቻ የሚጸለየው? ምን አይነት ጸሎት ነው? ጸሎቱ ለባልየው አይደርሰውም እንዴ ብፁዕነቶ? ወይስ ማህሌት ቆመው ነው? እሱ እየቀደሰ እሷ እያስቀደሰች ነው? ኧረ ተወኝ ይላል። ጉድ ነው የምሰማው አልኩ። ጉድ ነው የምሰማው። እሺ እንጀራ በለመነ ጊዜ መበለት ቤት መታገስ አልቻለም። እንደኔ በበረሃ የኖረ ዮሐንስ ከሁሉ የምትበልጥ የምትጠቅም ጣፍጥ የጣዝማ ማር በላ። ከነገስታት እንኳን ከማር ሁሉ ይልቅ እሷን ይወዳሉ። ኦኬ ጣዝማ ነው ብሎ አይልም፣ ግን ማር በላ ይላል። የበረሃ ማር በልተዋል እና አንበጣ በልተዋል። በዘሌዋውያን መጽሐፍት ላይ 4 አይነት አንበጦች አሉ እስራኤላውያን እንዲበሉ የታዘዙ። ኦርቶዶክስ እዚህ ላይም ፖለቲካ ለመስራት ብላ ያጠመዘዘችው አለ ድርሳነ ማነው ገድለ መጥምቀ ዮሐንስ ማለት ነው። ዕብራውያን 4 አንበጦች እንዲበሉ ይታዘዛል እና ብሉይ ኪዳን መጽሐፍ ያዝ አስተምራለሁ። 4 አይነት አንበጦች ተፈቅደዋል። እነዛ አንበጦች ዛሬም ይበላሉ። በጥንት መካከለኛው ምስራቅም አሁንም ይበላሉ። በአረብ ሀገራት ላይ ብትሄዱ አሉ እነሱ አንበጦች ይሸጣሉ በስርዓት። እኔም እስራኤል ሲሄድ ጠብሽ ይበላለሁ። ጌታዬ ምስክር እኮ ነው አልኩ። ጠብሽ ይበላለሁ። ዮሐንስ ነብዩ ጠብሶ በልቷል። ይበሉት ነበር፣ እንዲበላ ተፈቅደዋል። 4 አይነት አንበጦች አሉ እንዲበሉ የተፈቀደ። እሱና ማር ነው የበላው። ጣዝማ ብለህ አንተ ነው የጨመርከው። ጣዝማ ይሆን ይሄ ኖርማሉ የጣዝማ ማርና የሌሎቹ ማር አውቃለሁ።
ስለዚህ አታምታታ ማለት ነው። ማር ብለህ ተደብቀ የለም። እሺ እኔ 562 ዓመት ኖሩ ከናቴ ማህፀን ከወጣሁበት ቀን ጀምሮ ልብስ አልለበስኩም። ይኸው ለአቦ ማለት ነው ልብስ አልለበሰም ከናቱ ማህፀን ከወጣበት ጊዜ ጀምሮ ጡትም አልጠባም። ለምን? አርብና ሮብ ያው የተወለደበት ቀን ምንድነው? የጡትሽ ወተት ጾማለሁ ብሏት ማለት ነው። ፍጥረት ሁሉ ጠብቶ ነው ያደገው፣ እሱ ግን አልጠባሁም ይላል። በመኝታም አልተኛሁም ይላል ከእናቱ ጋር። ፊቷ ቀይሁን ጥቁር አላየሁም ይላል የእናቱን። ውሃም አልጠጣሁም ይላል አቦ። እህልም አልበላሁም ይላል እሱ። የዛፍን ፍሬ ቢሆን የበረሃ ቅጠልም ቢሆን አልቀመስኩም ይላል። ሰውየው ሰው አይደለም፣ ኤግዚስት ያደረገ አይደለም። ብራዘርዬ ነጭ ንብ ከአፉ እየወጣች ትገባና ትወጣ ነበር። ንቦች ይወጡ ነበር። ቀፎ ነው ማለት ነው። ሆልቃ ይባላል ባደኩበት አካባቢ ላይ ማለት ነው። በገጠርኛው በባላገርኛው አማርኛ ሳወራ ማለት ኦሆ እሺ። ለቅንድቦቼ እንቅልፍም አልሰጠውም፣ ለሰውነቴም መጠጊያ አላበጀውም። እንደመሰሶ ተተክዬ ኖርሁ እንጂ እጆቼ ወዲህና ወዲህ አላሉም፣ እግሮቼ ከመንገድ ወደኋላ አላሉም። እስከዛሬ ድረስ ልብስ አልለበስኩም። የዚህን ዓለም ልብስ ብቻ አይደለም ሳርም ቢሆን ቅጠልም ቢሆን ሰውነቴን አልሸፈንኩም ይላል አለ። ነገር ግን እውነት ካልሆነ ተራሮች፣ ኮረብቶች፣ ውሃዎች፣ አገሮች፣ ፀሐይ፣ ጨረቃ፣ ከዋክብት፣ ሰማይ፣ ምድር ይናገሯል። ኑ እውነት ካልሆነ የተናገርኩት ይመስክሩ፣ ይናገሩ፣ ይጠሩ ተባለ። ከማን ጋር ነው ይሄን የሚከራከረው? ከእግዚአብሔር ጋር። ጌታን ለማሳመን ይሄን ድረስ ሄደው አላምን ብሎ እግዚአብሔር ሊያሳምነው ረታው። በአደባባይ አስመስክሮ እግዚአብሔር አሳፈረው። እግዚአብሔርን ማለት ነው። አቦ ረቺ፣ እግዚአብሔር ተረቺ ሆነ። ይህንን ተረት እፊቴ ቆመህ አታጸድቀው፣ ተጸድቀው። መንፈሴን ቁጥጥ ያደርገዋል። እዚህ ጋር ስደርስ እግዚአብሔርን ረታው። እግዚአብሔር ተሸነፈ። በአቦ ክርክር ተረታ ማለት ነው። እውነት ካልሆነ ይመስክሩ፣ ጥራቸው ይምጡ ብሎ ማለት ነው። ፀሐይ፣ ጨረቃ፣ ከዋክብት ምናምን ነገር ሰማይና ምድር ይናገሩ። እነዚህ አንበሶች ይቅርታ ጉንፋን ይዞኛል። የሰማይ ወፎች ይመስክሩ አለ። ሚስጥሬን የምታውቁ የእግዚአብሔር መላእክት ይህንን መስክሩ አለ። እግዚአብሔር ሚስጥሩን አያውቅም። የአቦ የተባለውን ተረታም ትውልድ ተረታም ትውልድ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት ሁሉ እግዚአብሔርን ነገሩ እውነት ነው አሉት። እግዚአብሔርን እኮ ነው። እግዚአብሔር ሆይ ለምንድን ነው ግን የምትከራከረው? አቦን ነገሩ እኮ እውነት ነው። አንተ እኮ አልተረዳም፣ አንተ እኮ አታውቅም። ሚስጥሩ ለአንተ አልተገለጠልህም። ለእኛ ግን ለመላእክት ተገልጦልናል። ሐዋርያት ተገልጦላቸዋል፣ ነቢያት ተገልጦላቸዋል። እግዚአብሔር አንተ ሚስጥሩ አልተገለጠልህም፣ ነገሩ እውነት ነው አሉታ። እግዚአብሔርን ይኸውልህ እዚህ መጽሐፍ ላይ ቆሜ በእግሬ ቆሜ ብናገር ደስ ባለ ነበረ። ምንም አታመጡም አልኩ። የሰራዊት ጌታ እግዚአብሔር ከኔ ጋራ ነው። ግን ትውልዴ እውነቱን እና ሐሰቱን ሳያቅ ያን አላረግም። ራሳችሁ ትረግጡታላችሁ መጽሐፉን። ነገሩ እውነት ነው አሉት። እግዚአብሔር እውነት መሆኑን ሳያቅ ቀርቶ አቦ የሚያወራው እውነት ነው ሐሰት ነው ብሎ የሚለውን እግዚአብሔር መለየት ተስኖት መለየት አውቆ ማለት መለየት ተስኖት አቅቶት ምስክሮች ተጠርተው ነገሩ እኮ እውነት እኮ ነው። እግዚአብሔር ለምን አትሰማውም? ግን ለምደው ከአቦ ጋር የምትከራከረው ጌታ ከስንቱ ጋር ተከራክረ ትችለዋለህ? ስንቱ አስረድቶ ይኸው በሙሉ መሰከርንብህኛ። በሙሉ ይመስክሩ ተባለ። ተራሮች መሰከሩበት እግዚአብሔር ላይ፣ ኮረብቶች መሰከሩ፣ ውሃዎች መሰከሩ፣ አገሮች መሰከሩ፣ ፀሐይ መሰከሩበት፣ ጨረቃ መሰከሩበት። እግዚአብሔር በቃ አፈረ፣ ተረታ። በእነዚህ አምላኬን ጌታዬ አስችለኝ፣ እምባዬ ብቻ ነው የሚፈሰው፣ አስችለኝ። ከዋክብት፣ ፀሐይ፣ ጨረቃ የፈጠራቸው ፍጥረታት ሁሉ እግዚአብሔር ላይ መሰከሩበት። ተከራክሮ አቦን ተከራክሮ ያልሆነ ነገር ተናግሮ አቦ ኦኬ እውነት ነው አዎ እሺ ጥራቸው የፈጠርካቸው ብለው የሚባሉት በሙሉ አንተ ላይ መሰክሩባል። እኔ ግን ጻድቅ ነኝ። አቦ ጻድቅ፣ እግዚአብሔርስ የሚመሰከርበት። ሞት ይሻለኛል አልኩ። ይሄንን ከምሰማ ደሞ አልሞትም ጊዜው እስኪደርስ ድረስ። እግዚአብሔር ከዚህ አይነት ኮተት መረባችሁ ውስጥ የሚያስጥለዋል አሳይቶኛል፣ ተናግሮኛል። እቀጥላለሁ። ሰማይና ምድር ይናገሩዋል። እነዚህ ሁሉ አንበሶች፣ ነብሮች፣ የሰማይ ወፎች ሁሉ ይመስክሩ፣ አንተ ላይ ይመስክሩበት። ኦኬ ሚስጥሬን የሚያውቁት እነሱ ናቸው። አንተ አታውቅም። እግዚአብሔር የእግዚአብሔር መላእክም ይህንን ይመስክሩ። አንተ ሚስጥሬን አታውቅም፣ መላእክቱ ሚስጥሬን ያውቃሉ። እነዚህ ሁሉ የተጠቀሱት ሚስጥሬን ያውቃሉ። ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት ሁሉ ያውቃሉ።
በለ ብሎ ነገር አቦ እግዚአብሔርን ከዛስ ሁሉ እግዚአብሔርን ነገሩ እውነት ነው አሉት እኮ እንዴ እግዚአብሔር ለምን የምትከራከረው ግን ከአቦ ጋር ነገሩ እኮ እውነት ነው እኮ አንተን ሚስጥሩ ያልተገለጠልህ አንተ ሚስጥር አታውቅም እኛ ግን ሐዋርያቱ ሚስጥር እናውቃለን ስለዚህ የቱንም ያህል ብትፈጥረንም እንኳን ለፈጠርከን ላንተ ሚስጥር አታውቅምና ሚስጥሩን እኛንን የምናውቀው ያቦን ካንተ ተሰውሯል ጌታ የተገለጠልለኛ ነው ይኸውልህ ይሄንን የዘንዶ ትምህርት አልኩ ይሄንን የዘንዶ ትምህርት ከገለአድ ቴስቢ እንደወጣው እንደዛ ታላቅ ነብይ እበቀለዋለሁ በምድሬ ላይ እበቀለዋለሁ ያዋረዳችሁት ጌታዬ ነው አይደል ያዋረዳችሁት ያቃለላችሁት ጌታዬ ነው አይደል እኔ አዋርደዋለሁ በዘመኔ ከሱ ጋር ሆኜ መሰከሩበት እግዚአብሔር ኩም አለ ይባላል እግዚአብሔር አፈረ ተመሰከረበት አንድ ፍጥረት እንኳን ከሱ ጋር ይቆም የለም ሁሉም ነቢያት ሐዋርያት ቢባል በሙሉ መጣው ላቦ መሰከሩ ለእግዚአብሔር አይደለም ላቦ መሰከሩበት ጌታን እንደ ሰው ይው ለብቻ ቁጭ ብሎ የፈጠረው ፍጥረት ሁሉ አንድ በውን እንኳን ያልተፈጠረ በምናብ የተፈጠረ ደብተራዎች የፈጠሩትን ቅዠት እግዚአብሔርን የሆነ ቦታ ላይ እንደሰው አስበው አሸማቀውት ሁሉ ሲመሰክሩበት የኔ ጌታ እኔ ያለው ልጆች አሉ አባዬ ጌታዬ ኢየሱስ ያመኛል በቃ ወንድሞች እናቶቼ እንዴት ልለፈው በቃ እዚህ ጋር እታመማለሁ ውስጤ ልደብቀው የማልችለው ህመም ውስጥ ያለ እግዚአብሔርን ነው ይሄንን ያህል ያዋረዱት በመጽሐፍቶቻቸው ውስጥ እግዚአብሔርን ነው እቺ ቤተክርስቲያን እግዚአብሔር ላይ ነው ትውልዱ ምራቁን ጥቅ እንዲልበት ያደረጉት እኔ ደግሞ እነዚህ ተረት ላይ ትውልዱ ምራቁን ጥቅ እንዲሉበት አደርጋለሁ ከጌታዬ ጋር ተመሰከረበት እግዚአብሔር አርፎ ይቀመጥ ነው ከዚህ በኋላ ጌታችንም አለው ወዳጅ የገብረ መንፈስ ቅዱስ በእውነት ይናደረገ ካፉ የወጣ ሁሉ እውነት ነው ማነው ካፉ የወጣ ሁሉ ሐሰት የሌለበት እውነት ነው አለ ሲመሰከርበት ማለት ነው ከአቧፍ የወጣው ስተት የሌለበት ነው ከኔ አፍ የወጣው ነው ስተት ያለበት ምክንያቱም ሁለት እውነተኛ ቢኖር ምስክር ባላስፈለገ ከአቧፍ የወጣው ያለ ሐሰት ነው እውነት ነው ሐሰት የለበትም አለ ከእግዚአብሔር አፍ የወጣው ሐሰት ነው እያሉ ነው ቀጥዬ ሳነብልህ ታየዋለህ ከዛስ ከእግዚአብሔር አፍ የወጣው እግዚአብሔር እኔ ነኝ ዋሸሁት ምስክሮች ሁሉ መጣው እኔ ላይ መሰከሩብኝ አቦ ግን አንተ እውነተኛ ነህ ይሄ ሁሉ ፍጥረት መሰከረ እኔም ደግሞ መሰክራለሁ መጨረሻ በእውነት ከአፍ የወጣው እውነት ነው ሐሰት የለበትም ብሎ መሰከረ እኔ ነኝ የቀላመድኩት ብሎ ማለት ነው ጌታ የኔ ጌታ ለምን ታሳመመኛለህ ውስጤን ብዬ አልልህም በምሰማው ነገር የአባቶች አምላክ እሺ እውነት ነው ብሎ መሰከረ ሰማይና ምድር ፀሐይና ጨረቃ ከዋክብት ውኆች ሀገሮች የሰማይ ወፎች አንበሶች ነብሮች መላእክት አፋቸውን ከፍተው በአንድነት ተናገሩ አዎ ልክ ነው እውነት ነው እኛ እኮ ቅድም ነግረን ነበር መስክረን ነበር አንተን አልሰማ ብለ ያልከው አቦ እውነተኛ ሰው ነው ከአንደበቱ ስተት እንደማይወጣ ነግረን ነበር ስተቱ የወጣው እግዚአብሔር ካንተ አፍ ነው እንጂ ከሱ አይደለም ምስክር የሚያስፈልገው ለዚህ ነበር ሁለታችሁ ስትሟገቱ እየሰማን ነበር መስክሩ ብላችሁ ከጠራችሁን ዘንዳ እንመሰክራለን አንተ ሐሰት ካፌ የወጣው እግዚአብሔር አቦ ግን ያው እውነትን የተናገረው ይሄ ነው የኢትዮጵያ ኦርቶዶክስ ክርስቲያን ትምህርት በማህተም አረጋግጠው የጻፉልን መጽሐፍ ነው ብሎ የሚለው ኤልያስ ነብዩ ኤልያስ እሱ ላይ የነበረ የክርስቶስ መንፈስ ማለት ነው በእግዚአብሔር ቅናት
ድረሱልን፣ ከሙታን ተነሱና አኑና መስክሩ ብዬ አልልም። ኤልያስ አልሞተም፣ ተወስዷል። ዳዊት ሞቷል፣ የለም። ጳውሎስ የለም፣ ሞቷል፣ በስጋ አርፈዋል። በእግዚአብሔር ቅናት የተነሳው ጳውሎስ፣ በእግዚአብሔር ቅናት የተነሳው ነቢዩ ኤልያስ፣ በእግዚአብሔር ቅናት የተነሳው የአልዓዛር ልጅ ፊናንስ ኑ ድረሱልን ብዬ እንደ ብፁዕ አቡነ ማርቆስ በላይ ዘለቀ ድረሱልን ተነሱና እርዱን ብለን አንላቸውም። እነዛ አባቶች ውስጥ ግን የነበረ የእግዚአብሔር መንፈስ ጌታዬ አለህ አለ። ትሰማናለህ፣ ታየናለህ። ምን እንደተጻፈብህ ለትውልድ ምን እየመገቡ እንዳለ ታያለህ። ጌታ እውነት ነው፣ ሐሰት የለበትም አሉት እግዚአብሔርን። ሐሰተኛው አንተ ነህ እንጂ አቦ አይደለም። ምስክር የሚያስፈልገው እውነቱን ከሐሰት ለመለየት ነው። እግዚአብሔርን ሐሰተኛ ወይስ አቦ ነው ትክክለኛ? መስክሩ ተብሎ ሲባል የፈጠራቸው ፍጥረታት በሙሉ እግዚአብሔር ላይ መሰከሩበት። እግዚአብሔር ሐሰተኛ ሆኖ ተገኘ። አቦ ግን ከአንደበቱ ስህተት የማይወጣበት ሆነ። ከሰው እስከ ድንጋይ ከምድር እስከ ሰማይ በታች እንዲህ ያለ ድንቅ ነገር አላየንም ብለው ተናገሩ። የዚያን ጊዜ የሰማይ መላእክት ነፍሱን ከስጋው ጋር ታርግ፣ በመቃብርም አይቀበር ብለው ፈረዱ። ጌታስ አይፈርድም። ለምን? ሐሰተኛ ነው። በሙግት ተረቶ አቦ አሸንፎታል። መላእክት ሁሉ በሙሉ ፍጥረት ሁሉ በሙሉ ለፍርድ አይበቃም ማለት ነው። የዋሸ ሰው ለምን? የዋሸ አምላክ ለምን በፍርድ እንዴት ብሎ ሊፈርድ ይችላል? ፍርዱ ውሸታም ስለሆነ እነሱ መስክረውበታል። እግዚአብሔር ሐሰተኛ ሆኖ ለፍርድ እንኳን ራሱ በነፍስ ላይ እንኳን እንዳይፈርድ መላእክት በነፍስ ላይ ይፈርዳሉ። መላእክት ተሰብስበው የዛን ጊዜ ነፍሱ ከስጋው ጋር ታርግ እንዳይሞት፣ ከሞተም ነፍሱን ከስጋው ጋር በመቃብር አይቀበር ብለው ፈረዱ። እግዚአብሔርስ የለም። ከዛ ሲው ዮሐንስም ፈረደ። ነቢያትም ኤርምያስም ከነቢያት ጋር ፈረደ። ጴጥሮስም ከሐዋርያት ጋር ፈረደ። ጻድቃንም ጊዮርጊስም ከሰማዕታት ጋር ፈረደ። እንጦስም ከመነኮሳት ጋር ፈረደ። ቅዱሳን ሁሉ እንዲፈረዱ። እግዚአብሔርስ አልፈረደም። ለምን? ሐሰተኛ ነው። በኦርቶዶክስ ቤተክርስቲያን ትምህርት እግዚአብሔር ሐሰተኛ ነው። ክርስቶስ ሐሰተኛ ነው። ለፍርድ አይበቃም። ለፍርድ አይበቃም። ፍጥረት ሁሉ መጥቶ የሚመሰክርበት ውሸተኛ ነው ብለውናል። አዎ የኔ ጌታ፣ ሰውነቴ ሁሉ ተንቀጠቀጠብኝ ወንድሞቼ እናቶቼ። ይህንን የሚናገር መጽሐፍ ምን ብለው አሉ? ያን ጊዜ ጌታችን ኢየሱስ ክርስቶስ በልቡ ተክቶ ይህንን የገድሉን መጽሐፍ ያጻፈ በቤቱ ያስቀመጠ የገድሉን መጽሐፍ ይህንን የሕይወት መጽሐፍ አሉ። አሁን ቀሲስ ዲበኩሉ ከነውሸቶት ጭምር እዚህ ጋር የሚቀመጡት ይህንን የሕይወት መጽሐፍ ይህንን እንዲህ አይነትን ነገር እግዚአብሔርን ሐሰተኛ አድርጎ ፍጡርን እውነተኛ አድርጎ የሚናገር ይሄ መጽሐፍ የሕይወት መጽሐፍ ነው። ይታየ ለቤተ ክርስቲያን መገልገያ የሰጠ ይህንን የሕይወት መጽሐፍ እግዚአብሔርን ሐሰተኛ አድርጎ ፍጡርን ግን የሌለ ኤግዚስት ያላደረገ ፍጡር ብለህ ልትሏቸው አችልም። ለቤተ ክርስቲያን የሰጠ በመንግስተ ሰማያት የብርሃን ቤት ያገኛል። መጽሐፉን ገዝቶ የሰጠ ያጻፈ ቀሲስ ዲበኩሉ ቅድም ቪዲዮ ላይ ምን ነበር ያሉት? መልሰን ሰማዋለን። የእሳትንም ባህር አይነካውም፣ የጨለማ መላእክት አይደርሱበትም። የርኩሳን አጋንንት ማለት ነው። የብርሃን መላእክት በፍጹም ደስታ በሰላም ይቀበሉታል እንጂ ነፍሱን ከወዳጄ ከገብረ መንፈስ ቅዱስ ጋር በብርሃን ቤቶች ትኖራለች። አባር፣ ቸነፈር፣ በሽታ፣ የቀትር ጋኔን፣ ረሃብ፣ ጥም፣ እርዛት፣ ድህነት አይቀርቡትም። ሚካኤልና ገብርኤል ይጠብቁታል ብሎ ተናገረ። ያን ጊዜ የሰማይ መላእክት አባ ክቡር ነህ፣ በሰማይ በምድር አንተን የሚመስል የለም እያሉ አሳረጉት። ንዑድ ክቡር የሚሆን አባታችሁ ገብረ መንፈስ ቅዱስ ይህንን ታምር አደረገ። ታምሩ የተደረገው ደግሞ በራሱ ነው። ራሱ ሞቶ ራሱ ታምር አደረገ። እንዲህ ነው። ያው ከዛ በኋላ ያው በእነሱ ላይ ይኖር ማለት ነው። ኦኬ የሕይወት መጽሐፍ ነው ይላል። ቅድም ቀሲስ ዲበኩሉ ምን አሉ? ለወንድሞቼ እሰጣቸዋለሁ ይህንን አንብቤ። ቀሲስ ዲበኩሉ ቅድም ምን አሉ? እነዚህ መጽሐፍት ለዘላለም ሕይወትም ለፍርድም
ለመጽደቅም ለመኮነንም አይበቁም ነው አይደል ብለው ያሉት። ቀሲስ በኩሉ ዋሽተዋል። ጥያቄ ካለኝ እንደ ልጅ እጠይቃለሁ። ኦኬ አንድ ሰው የሆነ ገር ላምጥቶ ምናምን ቢለኝ የማልቀበለው ከሆነ ምን አልቀበልም። ምክንያቱም ገር የመዳኛም የመጠለቂያም የመግቢያም እንትን አይደለም። የመጽደቂያም የመዳኛም እንትን አይደለም ማለት ይሄ የህይወት መጽሐፍ ነው። ገድል ለገብረ መንፈስ ቅዱስ ማለት የህይወት መጽሐፍ ነው። በቤቱ ያስቀመጠ ለቤተክርስቲያን የሰጠ መጽሐፉን የጻፈ በቤቱ ያስቀመጠ በመንግስተ ሰማያት የብርሃን ቤት ያገኛል ይላል። እርሶ መጽደቂያ አይደለም ብለው ይላሉ። በእርግጥ አትገቡም። ቀሲስ በኩሉም አይገቡም፣ ሌሎቹም አትገቡም። ኤርሚያስ የሚባል ሰው ስታዩ ጥላችሁ እንዲደነብራችሁ እግዚአብሔር ያደርጋል። የዛ የገለአድ ቴስቢ የነብዩ የኤልያስ አምላክ ምስክር ነው። ኦኬ ከዛ ምን አሉ? ቀጥሎ ያዋሹት ታምራት ማለት ታምር ነው። ከተቀበልክ ትቀበለዋለህ። ታምር ነው በቃ። ኦኬ ይህንን ታምር ካልተቀበልክ ገነት አትገባም የሚል ትምህርት ግን የለም። ይህንን ታምር ካልተቀበልክ ገነት አትገባም ብሎ የሚል ትምህርት የለም ማለት ካህኑ ወይስ ድርሳኑ? ቃል በቃል መንግስተ ሰማያትን አያትም ቀደም ያየነው። ቆይ እሱ አለ፣ ይኸው እዚህ አለ፣ እዚህ አለ። ገድላ ድርሳናትን የማይቀበሉ ሰዎች ደግሞ ለመረጃ ዳግዬ ተናገሩ፣ እውነቱን ብለን ውሸት አንቀጥፍም። ዘወርኃ ጥቅምት ገድለ ክርስቶስ ሰምራ ገጽ 54 ያው እንደዚህ ይነበባል። ከቁጥር 61 ጀምሮ እንደዚህ አነባዋለሁ። ዳግመኛም አብረን የምናነበው ዳግመኛም ከዕለታት በአንደኛው ቀን እናታቸው ክርስቶስ ሰምራ የመላእክት አለቃ እናታችን ብሎ የሚለው እኔ እናቴ ስላይደለች ነው ብዬ እናታቸው ነው ብዬ የምጠራው። አባታቸው ነው ብዬ የምለው። እናታቸው ክርስቶስ ሰምራ የመላእክት አለቃ ቅዱስ ሚካኤል ወደ ሰማይ አሳርጎ ከፈጣሪዋ ፊት አቆማት። ጌታም በየዕለቱ ከሲኦል 3000 ነፍሳት እንድታወጣ ስልጣን ሰጣት፣ ወይንም ቃል ኪዳን ገባላት። በዚያም ጊዜ አቤቱ ጌታዬ የቅዱሳን ገድላቸው ሲነበብ ሐሰት ነው በማለት የማያምኑ ብዙ ሰዎች አሉ አለቻ ክርስቶስ ሰምራ። እንግዲህ እንደነዚህ ያሉቱ ትምራቸዋለህ ወይስ አትምራቸውም አለችው። የምን ሲነበብ? የቅዱሳን ገድላቸው ሲነበብ ሐሰት ነው ብለው የሚሉ አሉ በማለት የማያምኑ ብዙ ሰዎች አሉ አለች። ብዙ ሰዎች ናቸው የማያምኑት። ጌታዬ ሆይ የኔም አይነት ይሁን የኔም መሰል ቅዱሳን ገድላቸው ሲነበብ ሐሰት ነው ብለው የሚሉ አሉ፣ በስተዋል። እኔ ደግሞ አሁን ጨምርላታለሁ። ከዚህ በኋላ ገድል ሲነበብ ሐሰት ነው ብለው እንዲሉ በሚሊዮን የሚቆጠረውን ኦርቶዶክስ ጌታዬ አሳይቶኛል፣ አላወራም። እዚህ ስራውን እየሰርቷል፣ ጀምሯል፣ እንቀጥላለን። አዎ ሐሰት ነው ማለት ያለባችሁ። ገድል ድርሳን ሲነበብ ሐሰት ነው ማለት ያለባችሁ እያለም ነው ትውልዱ። አሁን ወዲያ እነዚህ መጽሐፍቶች ስዕሉን ሁሉ ቆሼ ተራ እየጣሉ ነው፣ መጽሐፍቶቹን ሁሉ ጭምር ማለት ነው። እኔ በመጀመሪያ ማስጠልህ ከልብህ ነው። ከዛ እንግዲህ እንደነዚህ ያሉትን ትምራቸዋል ወይስ አትምራቸውም ማለችው። ጌታዬ ሆይ ብላ አቤቱ ጌታዬ ብላ ማለት ነው። ከመጣሁ አይቀር ካሳረከኝ አይቀር ቅዱስ ሚካኤል እቅፍ ድግፍ አድርጎ አንተ ጋር ካመጣኝ አይቀር ልጠይቅህ አንድ ነገር። የኛ የቅዱሳን ገድል ሲነበብ ሐሰት ነው እያሉ በማለት የሚያምኑ ብዙዎች አሉ አለችው። እና እንደነዚህ እንግዲህ እንደዚህ የሚያደርጉትን ትምራቸዋል ወይስ አትምራቸውም ብላ ስትለው መልሱን ይልኝ። ቀሲስ በኩሉ የዋሹት ያላወቁት ገድል ድርሳናትን የማይቀበል ዕጣ ክፍሉ ከማጋ ይሆናል ብሎ ይላል። ቀጥሎ አነባዋለሁ። እዩት ቁጥር 63 እርሱም ጌታ በጥቡ ልብ ሆነው ያለመጠርጠር የሚያምኑ ወደ መንግስቴ ይገባሉ አላት። ገድልን የሚያምኑ ወዴት ይገባሉ? ወደ መንግስቴ ይገባሉ። ቀሲስ በኩሉ ምን አሉ? የመግቢያም የመኮነኛም አይደሉም አሉ። ካህኑ ወይስ ድርሳኑ እውነት የሚናገሩት? አርእስትን ለዚህ ነው ያደረግነው። ከዛስ የማያምኑ ቢኖሩስ ገድል ድርሳናትን የማያምኑ ግን ቢኖሩ ግን ክፍላቸው ከአርዮስ እና ከሰባሊዮስ ጋር ነው አላት። አርዮስ የት ነው የገባው? ሲኦል። ሰባሊዮስ የት ነው የገባው? ሲኦል። ምንድን ያስገባቸው? ትምህርታቸው ስሁት አጋንንታዊ ነው። ነገረ ክርስቶስ ላይ ያስተማሩት የሰባሊዮሳውያን እና የአርዮስን ትምህርት እናውቀዋለን። ስለዚህ ገድላት ድርሳናትን የማያምኑ ቢኖሩ ክፍላቸው ከነ አርዮስ እና ከሰባሊዮስ ጋር ነው አላት ይላል። የሚያምኑስ በመንግስቴ ይገባሉ አለ።
ቀሲስ ዲበኩሉ ምን አሉ? ገድል አንደኛ ትምህርት የለም አሉ አይደል? እዚህ ጋር ሲናገሩ ሰዋ ወይ ቀሲስዬ ተአምራት ምናምን ታምር ነው። ከተቀበልክ ትቀበለዋለህ። ታምር ነው በቃ ኦኬ። ይሄንን ታምር ካልተቀበልክ ገነት አትገባም የሚል ትምህርት ግን የለም። ይሄው አለ ትምህርት። ይሄንን ታምር ይሄንን ገድል የማትቀበል ከሆነ እጣ ክፍሎት ቀሲስ ዲበኩሉ ከአርዮስና ከሰባሊዮስ ጋር ነው የሚሆኑት። ይሄው መጽሐፍ አለ። የቅዱሳን ትምህርታቸውን ከበረከታቸው ሱታፌ ልንሳተፍ አደን እናነባለን ብለን ስንል የነበረው አስመለጠኝ አብ ልጅ ኢየሱስ። ይሄው ያለመጠርጠር የሚያምኑ ቤት በገድላትና በድርሳናቱ መንግስቴ ይገባሉ አላት። ወደ መንግስቴ ይገባሉ። የማያምኑ ቢኖሩ ግን ክፍላቸው ከአርዮስና ከሰባሊዮስ ጋር ነው። አርዮስና ሰባሊዮስ የት ነው ክፍላቸው? ገሃነመ እሳት። አይ ኤርሚያስ በሁለት መጽሐፍ ብቻ አይደለም ብለህ ካልክ እቆልልልሃለሁ። እንቅልፍ መጥቶ እስክትወርቅ ድረስ መረጃ እዚህ ቤት ወጣቶቹ ጨቅ ነው እንደሚሉት ማለት ነው። ተናገር እውነቱን። የክርስቶስ ባሪያ አልዋሽም። መጽሐፍቶቻቸው ከካህናቶቻቸው ተጣልተዋል። ኦርቶዶክስ አፏ ከመጽሐፏ ተለያይቷል። እሳቸው እንዲህ የሚል ትምህርት የለም አሉ ቄሱ። ቢያንስ ሁለት እንኳን ማለት ነው። እሺ ይሄን ብዬ ካልኩኝ ለወንድሞቼ አገልጋዮች ስላሉ ለነሱ ልስጥ። ያው ማናቸው ናቸው? የማናቸው አስተምሮ ትክክል ነው? የካህኑ ወይስ የድርሳኑ? በእግዚአብሔር ቃል አሁን ይቀባበሉሃል ማለት ነው ወንድሞች። ቴንክ ዩ። ታላቃችንም ስለሆነ ደግሞ አገልጋያችንም ስለሆነ ፓስተርዬ እሱ ይቀጥል፣ ከዛ እንቀጥላለን። መረጃ አንሷል ብላችሁ ካላችሁ ኦርቶዶክሳውያን እንድጨምር ከፈለገ ኑ ግቡና ስታወሩ። በእውነት ነው የምልህ የመረጃ እጥረት የለም። ምድሪቱ ላይ ያለውን ነገር ሁሉ የሰራዊት ጌታ እግዚአብሔር ሐሰትን መጥቶ እውነትን ለማቆም ትውልድን ለማዳን ጌታዬ ኢየሱስ ተነስቷል። ማስታወቂያ እናበዛም። ትናንትናም ልክ እንደዚሁ ጳጳሱ ስለ ነገረ ማርያም በነበረ ትምህርት ላይ ነገረ ማርያም ለሰው ልጆች በደልና ኃጢአት ሞታለች፣ አባ ጊዮርጊስ ዘጋስጫ በድርሰቱ ላይ ሞታለች ብሎ የጻፈው ነገረ ማርያም ላይ የኮምፒውተር ስህተት ነው። ኤርሚያስ ዳጊ እስኪያቸኩል ኮምፒውተር ተሳስቶ ነው አላችሁ። ኦኬ እሺ ለምሳሌ ከዛ ደግሞ የለም ጴንጤዎች እጃቸው ረጅም ስለሆነ ያው እንደምታውቁት እናንተ ናችሁ ያስገባችሁታል። እዛም ላይ የለም። ከዛ ልሟገት ብሎ ያለኝ እንዴት እንደሚዋሹ ካህናቱ ልብ ብልና ስማችን ላሳይ። በወንድሞቼ በእንደው በመድኃኒዓለም